በእስልምና ውስጥ ድንግል ማርያምና ኢየሱስ ክርስቶስ ያላቸው ቦታ ምን እንደሆነ ማወቅ ፈልጋለሁ። አለ ቁርአን ላይ ታሪካቸው አለ። ምን ጥያቄ አለው? በእስልምና ውስጥ ቁርአን ላይ እሺ፣ በቁርአን ምዕራፍ ውስጥ ብቸኛ ስሟ የተነሳ ሴት እናታችን መርየም ናት። ስለዚህ ሸረሪት፣ ንብ፣ የቤት እንስሳ፣ የቤት ዕቃ፣ የመጎዳዳት፣ የማጨፍገግ የሚባሉ ምዕራፎችን አክብራችሁ ነው ወይ? ስለዚህ መርየምን ከአጋንንቶች ጋር አብሮ አስቧት። እንግዲህ በጣም አክብሯቸው አጋንንቶችን ምዕራፍ ሰጥቷቸዋል ማለት ነው። ቢንት ዕምራን ለቲ አሕሰነት ፈርጃ ያላት ያቺ ንጽህና የጥብቅነት ተምሳሌት ይላታል። ብፁዕ ናት፣ ቅድስት ናት፣ ክብርት ናት። ክፍሉ የሚለው የንጽህና ተምሳሌት ናት ሳይሆን የሚለው ወይም ደግሞ ንጽህናዋን የጠበቀች ሳይሆን የሚለው ብልቷን የጠበቀች ነው የሚለው። ኢየሱስን ገድለውታል የሚባሉትን አይሁዶች የኛ ናቸው ብሎ ደግፎ ኢየሱስ የኛ ነው የሚሉትን ጠላት አድርጎ ከማየት የበለጠ የሚዛን መዛባት አለ ብዬ አላስብም። በጣም ይገርማል። ይሄ ነው የእውቀት መቀንጨር ነው ብዬ አስባለሁ። ሰላም ሰላም፣ በዓለም ዙሪያ ያላችሁ ቅዱሳን ወንድሞችና እህቶቼ የጌታ ሰላም ይብዛላችሁ። ዛሬ አንድ ቪዲዮ አሰማችሁና ለእሱ ምላሽ እንሰጣለን። ቁርአናዊ ማስረጃና መጽሐፍ ቅዱሳዊ ማስረጃዎችን እያቀረብ እንነጋገራለን። ከዛ በፊት ግን ይህን ቪዲዮ ሼር በማድረግ እንዲሁም ደግሞ አካውንቱን ሰብስክራይብ በማድረግ አገልግሎቱን አግዙ። ወንጌልን ደግሞ ለብዙዎች አብረን እናድርስ። ስሙት። ይሄንን በእስልምና ውስጥ ድንግል ማርያምና ኢየሱስ ክርስቶስ ያላቸው ቦታ ምን እንደሆነ ማወቅ ፈልጋለሁ። አለ ቁርአን ላይ ታሪካቸው አለ። ምን ጥያቄ አለው? በእስልምና ውስጥ ቁርአን ላይ እሺ፣ በቁርአን ምዕራፍ ውስጥ ብቸኛ ስሟ የተነሳ ሴት እናታችን መርየም ናት። እኛ ሌላ እናታችን ሴት መርየም ቁርአን ምዕራፍ ስሟ የተሰየመላት ብቸኛ ሴት ምዕራፍ እኮ ነው። ታሪኩማ በጣም በሰፊው ነው። እንግዲህ ወንድማችን አቡበከር እንዴት ተናገረው? እንግዲህ ማርያምን ወይ በእሱ አነጋገር መርየም ተብላ የምትጠራውን እንግዲህ ስሟ በቁርአን ውስጥ አንድ ምዕራፍ ራሱ በእሷ ነው የተሰየመው እና ቁርአን በጣም አክብሯታል ይለናል። ምዕራፍ በእሷ ስም ስለተሰየመ ማርያምን ያከብራሉ ወይ ወይም መርየም የምትባለውን ያከብራሉ ወይ ካል እንግዲህ ቁርአን የተሰየሙባቸውን ስሞች ላንብብላችሁ። ከእነሱ ጋር ነው እንግዲህ ያከበራት ማለት ነው። ለምሳሌ ሁለተኛው ምዕራፍ የላሚቱ ምዕራፍ ይላል ከላም ጋር። ከዛ የሴቶቹ ምዕራፍ የማዕድ የምግብ ማለት ነው የምግብ ምዕራፍ፣ የቤት እንስሳ ምዕራፍ፣ የጦር ዘረፋዎች ምዕራፍ። እንግዲህ ከጦር ዘረፋ ጋር ነው የሚያመሳሰላት። በጦር ዘረፋ ስም ተሰይሟል። የነጎድጓድ ምዕራፍ እንግዲህ የነጎድጓድ ምዕራፍን ጽፎ መርየምን ደግሞ በስሟ ስለተሰየመ በጣም ከሴቶች አክብሯታል። የህጅ ምዕራፍ፣ የንብ ምዕራፍ፣ የሌሊት ጉዞ ምዕራፍ፣ የዋሻው ምዕራፍ እያለፍኩ ላንብብላችሁ። የብርሃን ምዕራፍ፣ የባለቅኔዎች ምዕራፍ፣ የዜናዎች ምዕራፍ፣ የሸረሪት ምዕራፍ። እንግዲህ ሸረሪትን ከሰዎች ሁሉ ከሴቶች ሁሉ አክብሯት ነው እንግዲህ ሸረሪትን ያደረገው ከመርየም ጋር እኩል ማለት ነው። ከዛ የሉቅማን ምዕራፍ፣ የስግደት ምዕራፍ፣ የተሰላፊዎቹ ምዕራፍ፣ የጭፍሮች ምዕራፍ፣ የተብራሩ ወይም የተተነተኑ ምዕራፎች ምዕራፍ፣ የምዕራፍ ምዕራፍ፣ የመመካከር ምዕራፍ፣ የጌጣጌጥ ምዕራፍ፣ የአሸዋዎች ምዕራፍ። እንግዲህ ከአሸዋ ጋር አብሮ አጠርቷት ነው እንግዲህ በቁርአን ምዕራፍ ውስጥ መርየምን በመጥቀሱ ወይም ደግሞ በእሷ ስም መሰየሙ መርየምን ማክበር ነው ብሏል። ግን እኮ የአሸዋ እንግዲህ ተመልከቱ። አገር የመክፈት ምዕራፍ፣ የቤት ክፍሎች ምዕራፍ። ቤት ውስጥ የሽንት ቤት፣ ኪችን፣ መኝታ ቤት፣ ሳሎን፣ ዕቃ ቤት ምናምን የምንላቸው ልክ እንደነሱ ምዕራፍ ተመድቦላቸዋል። ልክ ከነሱ ጋር መርየምን አክብሯት ስለሆነ ምዕራፍ የሰጣት። ስለዚህ የቤት ክፍሎችንም አክብሮ ነው አላህ ምዕራፍ የሰጠው። ተመልከቱ። የበታቾች ምዕራፍ፣ የጡር ምዕራፍ፣ የኮከብ፣ የጨረቃ፣ የመከራይቱ እያለፍኩ የብረት ምዕራፍ፣ ብረት ጋር አብራ
የመከራከር ምዕራፍ፣ ክርክር ራሱ ምዕራፍ አለው በጣም ተከብሮ ማለት ነው። ሀገር የመውጣት ምዕራፍ፣ የስደት ማለት ነው። ስለዚህ መርየምን አክብሮ በስሟ ስለተጠቀሰ በጣም ነው ያከበራት ቁርአን። ከምን ጋር? ከሀገር የመውጣት ምዕራፍ ጋር፣ የፈታኝቱ ምዕራፍ፣ የፍች ምዕራፍ። ፍች ራሱ ምዕራፍ አለው። እግዚአብሔር አምላካችን የሚጠላውን በባልና በሚስት መካከል በጣም መጥፎ የሆነውን የፍች ጉዳይ የፍች ምዕራፍ ብሎ መጽሐፉን በመሰየም ከመርየም ጋር አክብሯት የመርየም ምዕራፍ እንደሚል እንዲሁ የፍች ምዕራፍ ተብሎ ፕሮግራም ተሰጥቶታል፣ ወይም ደግሞ ምዕራፍ ተሰጥቶታል። በጣም ነው አላህ የፍችን የሚያከብር። የማውገዝ ምዕራፍ፣ የብዕር የእስክሪብቶ ማለት ምዕራፍ አለው። ከመርየም ጋር በጣም የተከበረ ነው። እንግዲህ እስክሪብቶ። የመሰላሎች ምዕራፍ፣ መሰላል ራሱ ምዕራፍ አለው። የጋኒን ምዕራፍ፣ አጋንንት ማለት ነው ጋኒን፣ የጋኒኖች ምዕራፍ። ስለዚህ መርየምን ከአጋንንቶች ጋር አብሮ አስቧት። እንግዲህ በጣም አክብሯቸው አጋንንቶችን ምዕራፍ ሰጥቷቸዋል ማለት ነው። የልብስ ደራቢው ምዕራፍ አለ። የአውጪዎች ምዕራፍ አለ። የማጨፍገግ ፊትን የማጨፍገግ ምዕራፍ እና ፊት ማጨፍገግ ተከብሮ ማለት ነው ምዕራፍ ተሰጥቶታል። በስሙ ምዕራፍ ተመድቧል። ማጨፍገግ፣ ፊትን ማጨፍገግ። የሰላቢዎች ምዕራፍ፣ ሰላቢ በጣም ተከብሮ፣ ሰላቢዎች የሰውን ነገር የሚሰልቡ ሰላቢዎች በጣም ተከብረው ቁርአን ላይ ምዕራፍ ተሰይሞላቸዋል። የመቀደድ ምዕራፍ፣ መቀደድ ራሱ ምዕራፍ ተመድቦለታል። የሌሊት ወጪዎች ምዕራፍ፣ በሌሊት የሚወጡ ምዕራፍ ተሰጥቷቸዋል። በጣም የተከበሩ ነው። ከዛ የሀገር ምዕራፍ፣ የፀሐይ የሌሊት ምዕራፍ፣ የረፋዱ ራሱ ምዕራፍ ተሰጥቶታል። በጣም ተከብሮ የልብስ መስፋት ምዕራፍ፣ ልብስ ሰቢዎች ራሱ በጣም ተከብረው ከመርየም ጋር እኩል ማለት ነው ምዕራፍ ተሰጥቷቸዋል። በስማቸው ምዕራፍ ተመድቦላቸዋል። ባይዘዌ ደም ከረጋ ውስጡ ህይወት የለውም ማለት ነው። ስለዚህ የረጋ ደም ራሱ ምዕራፍ አለው፣ ስም ተመድቦለታል። በስሙ አንድ ምዕራፍ ተመድቧል። የውሳኔ ምዕራፍ፣ የምድር መንቀጥቀጥ ምዕራፍ፣ የሯጮች ምዕራፍ፣ የቆርቋሪቱ ምዕራፍ፣ የጊዜ ምዕራፍ፣ የሐሜተኞች ምዕራፍ። ሐሜተኞች ራሱ በስማቸው ምዕራፍ ተመድቦላቸዋል በጣም ስላከበራቸው። ምክንያቱም ለመርየም በጣም አክብሯ ስለሆነ ሐሜተኞች ራሱ ምዕራፍ ተመድቦላቸዋል። እሺ እያለፉ የዝሆን ምዕራፍ፣ የቁሬንሾች ምዕራፍ፣ የዕቃ ትውስት፣ ዕቃ መዋዋስ ራሱ በጣም ክብር ስለሆነ ምዕራፍ ተሰጥቶታል። የዕቃ ትውስት ምዕራፍ፣ የበጎ ነገሮች ምዕራፍ፣ ይህ እንኳ ጥሩ ነው። የጭረት ምዕራፍ፣ ጭረት ራሱ ምዕራፍ ተሰጥቶታል። የተፍለቅላቂው ምዕራፍ፣ የመጎዳዳት ምዕራፍ። እስኪ ያስቡት ይህ ሁሉ ምዕራፍ ተሰጥቶት ለእነዚህ ሁሉ ምዕራፍ ተሰጥቷቸው በመርየም ስም ምዕራፍ ተመድቧልና በጣም ቁርአን ያከብራታል ብሎ መናገር በጣም አስቂ ጉዳይ ነው። ባይዘው አቡበከር ሁል ጊዜ ሚዲያ ላይ የሚዋሻው ውሸት ቀላል እንዳይመስላችሁ። ሊትራሊ ቁርአንና ሀዲስ ላይ የማይነገረውን ሁሉ ነው የሚያወራው። አሁን ሁለተኛውን ሀሳብ አሰማችኋለሁ። በጣም በሚዘገንም ሁኔታ ይዋሻል። ስሙት። ይሄንን ደግሞ መርየም ቢንት ዕምራን ለቲ አሕሰነት ፈርጃ ያላት ያቺ ንጽህና የጥብቅነት ተምሳሌት ይላታል። ብፁዕ ናት፣ ቅድስት ናት፣ ክብርት ናት፣ የተመረጠች ሴት ናት። ምን ያክል በውሸት የተጠመደ ሰው መሆኑን የምታውቁት አሁን እየተናገረ ያለው። በነገራችን ላይ ፈርጅ ማለት ብልት ማለት ነው። ብልቷን የጠበቀችውን የሚለውን አያችሁ፣ ክብሯን ንጽህናዋን የጠበቀችውን ብሎ ተረጎመው። ትክክል አይደለም። ብልቷ ያቺ ብልቷን የጠበቀችው ማለት ብልት ነው ያለው። የተገለጠላት አካል በእነሱ አስተምሮ ቀሚሷን ገልቦ በብልቷ ነፍቶባት ከዛ በማህፀኗ ውስጥ ንፋሱ ገብቶ ፍ ያለባት ጸነሰች ብሎ ነው የሚያምኑት። ይሄ አክብሮት መሆኑ ነው። ግን ይችን ለመደበቅ ፈርጅሃ የምትለዋን ቃል ንጽህና ብሎ ተረጎሙ። ፈርጅ ማለት ብልት ማለት ነው። በአማርኛ ሲነገር ደግሞ ያ ብዙዎቻችሁ ስለምታፍሩ ነው እንጂ አላፍርም። ምን ይናገራለሁ? ስለምታፍሩ አልናገረው በአማርኛ። ስለዚህ ቀሚሷን ከፈተ፣ ከዛ ደግሞ በብልቷ ነፋባት፣ ወደ ማዕፀኗ ገባ፣ ጸነሰችም ይላል። ይሄ ነው የእስልምና አስተምሮ። ባይዘው
ያ ደግሞ የመጣው መጋረጃውን ከፍቶ ወደ ውስጥ ሲገባ የደፈራት ወይም ሊደፍራት ስለመሰላት ወደ እኔ አትቀረብ አላህን ፈሪ ከሆንክ ወይም አረህማንን ፈሪ ከሆንክ ብለዋለች። ከዛም ብልቷን ንፋስ አስገባበት፣ በማህፀኗ ገባ፣ ጸነሰች ነው የሚለው። ይሄ ነው የእስልምና አስተምሮ። አቡበከር እየዋሸ ነው፣ እያጭበረበረ ነው። ባይዘዌ ቁርአኑ በአረበኛ አለውና በአማርኛ ሲተረጉመው ቀየረው። ለምንድን ነው የቀየረው? ይሄንን ካለ ህዝቡ ሁሉ ምን እንደሚል ስለሚያውቅ ማለት ነው። ስለዚህ ክርስቲያኑ ማህበረሰብ በማታለል ሙስሊም ለማድረግ ስለሚያስቡ ሁሌ ሚዲያ ላይ የመዋሸትን ስራ ይሰራሉ። ስለዚህ ክፍሉ የሚለው የንጽህና ተምሳሌትና ሳይሆን የሚለው ወይም ደግሞ ንጽህናዋን የጠበቀች ሳይሆን የሚለው ብልቷን የጠበቀች ነው የሚለው። ስለዚህ የመጣው አካል ደግሞ ምን እንዳደረገ አሁን እንደተናገርኩት ነው። ይሄ ሰው ሁል ጊዜ እንዲህ አይነት ስራዎች ነው የሚሰራው። ደግሞ ይህን ስሙት። ዛሬ ኢየሱስን ገድለውታል የሚባሉትን አይሁዶች የኛ ናቸው ብሎ ደግፎ ኢየሱስ የኛ ነው የሚሉትን ጠላት አድርጎ ከማየት የበለጠ የሚዛን መዛባት አለ ብዬ አላስብም። በጣም ይገርማል። ርቀት ይሄ ነው የእውቀት መቀንጨር ነው ብዬ አስባለሁ። ይሄ አለመንቃት፣ አለማወቅ። እንደሰማችሁት ነው። ምን እያለ ነው? ኢሳን ያልተቀበሉትን ወዳጅ አድርጎ ተቀብሎ ኢሳ የኛ ነው የሚሉትን መቃወም ደግሞ የአእምሮ መቀንጨር አለማወቅ ነው ብሎ ሲናገር ተሰሙታላችሁ። ከጎኑ ያለው ሰው ክርስቲያን ነኝ ብሎ የሚያስብ ነው። ነገር ግን የአእምሮ መቀንጨር አለብህ እያለ እየነገረው ይስቃል። ባይዘወይ የአእምሮ መቀንጨር ማለት አንተ የተናገርከው ቃል። አይሁዳውያን ኢየሱስ ክርስቶስን ሳይቀበሉ በመስቀል ላይ እንዲሰቀል አሳልፈው ሰጥተውታል። ልክ ነው። አንተ ደግሞ ኢየሱስ ክርስቶስን ባህሪና ማንነት ቀምተህ እንደ ነቢይህ ከነቢይህ የሚያንስ ተራ ሰው አድርገህ አስበዋል። ስትናገር 5ቱ ነቢያቶች የተለዩ ናቸው ብለሃል። ግን በዝርዝር ካየነው በመጨረሻው ጊዜ እንኳ ሙሐመድ ነው ከፊቱ ነው የሚያሰግደው። ሙሐመድ ነው ለፍጥረት ሁሉ አርአያ የሚባለው። ከሙሐመድ አሳንሰህ ፍጹም ፍጡርና ተራ ሰው አድርገህ የምትናገረውን ኢሳ እንዳከበርከው አድርገህ ለምን ትናገራለህ? ወደድክም ጠላህም በመስቀል ላይ አሳልፈው የሰጡት እንዲሞት ያደረጉት አይሁዳውያኖች የሚሆኑ አንተም ኢየሱስ ክርስቶስን አታምኑ። አንተ ኢየሱስ ክርስቶስን ሰው ነው፣ ከሙሐመድ ያንሳል፣ ከኛ የተለየ ምንም ነገር የለውም ብለህ እሱን እንዳመንክ ቆጥረህ እኛ እንድንቀበልህ ካሰብክ እኔም ባላህ አምናለሁ። አላህ የአረብ ጣዖት እንደሆነ ከድጃ ታመልከው እንደነበረ እሱም ደግሞ ሴት ልጆች 3 ሴት ልጆች እንዳሉት አላት፣ መናትና ኡዛ የሚባሉ ልጆች እንደነበሩት አረባውያን ሲያመልኩት የነበረ ጣዖት እንደነበረ አምናለሁ። ታዲያ አንተ ለምንድን ነው እኔንም አታከብረኝ? የአእምሮ መቀንጨር አለብህ ወይ ነው እኔ ጥያቄ። ምክንያቱም እኔ ባላህ አምናለሁ እኮ እንደዚህ ብዬ። አየህ ወንድሜ፣ አንተ በኢየሱስ ክርስቶስ አምናለሁ እቀበላለሁ፣ ግን ምን ብዬ ነው? ፍጡር ነው፣ ከሙሐመድ ያንሳል፣ ነቢይ ብቻ ነው ብለህ ነው የምታምነው። ስለዚህ ይህንን ማመንህን እንዲቀበልህና ከአይሁዳውያን የተሻለ እምነት እንዳለህ አንተን እንዳክበር ፈልግሃል። ቢያንስ ማወቅ ያለብህ መጽሐፍ ቅዱሳችን አብዛኛው ተመሳሳይ ነው ከአይሁዳውያን ጋር። ኢየሱስ ክርስቶስን መገለጡን ነው የማያምኑት። ነገ እንደሚያምኑ ተስፋ እንዳላቸው መጽሐፍ ቅዱስ ይናገራል። አንተ ግን መጽሐፋችን አታምንም። አንተ ግን እግዚአብሔርን አታምንም። አንተ ግን ኢየሱስ ክርስቶስን አታምንም። የምታምነው ኢሳን ነው። አንተ ማርያምን አታምንም። የምታምነው መርየም የምትባል ያቺ ከሆነ አካል ጋር በንፋስ የጸነሰች ሴትን ነው። ድንግል ሁና ነው አልክ አይደለም? ድንግል ሁና አይደለም የወለደችው፣ በነፋስ እፍ ብሎባት በብልቷ ወደ ማህፀኗ ገብቶ ነው የጸነሰችው። ስለዚህ አስተምሮህን ማስተካከል አለብህ። ለማንኛውም መጽሐፍ ቅዱስ ስላንተ ነቢይና ስላንተ አስተምሮ እንደዚህ ይላል። 1 ዮሐንስ ምዕራፍ 4 ላይ እንዲህ ይላል፣ ኢየሱስ ክርስቶስ በስጋ እንደመጣ የማይታመን ሁሉ ክፉ መንፈስ ነው፣ ከእግዚአብሔር አይደለም፣ አንቲ ክራይስት ነው፣ ወይም ደግሞ የክርስቶስ ተቃዋሚ መንፈስ ነው ይላል። ስለዚህ አንተ የክርስቶስ ኢየሱስ ተቃዋሚ መንፈስ ነው ያለ። ነቢይህ ይህንን ነው የሚከተለው። ስለዚህ ኢየሱስ ክርስቶስን አታምኑ። ኢየሱስ ክርስቶስ የሚለውን ቃልም አትጠቀም። ምክንያቱም ምሁራኖችህ ያንተው ቤተሰቦች ወደ አማርኛ ቁርአንን ሲተረጉሙ ኢየሱስ ክርስቶስ ብለው አልተረጎሙም። የተረጎሙት ኢሳ ብለው ነው የተረጎሙት።
ስለዚህ ኢየሱስ ክርስቶስ የሚለውን ቃል አትጠቀም፣ አንድ አይነት ስላልሆነ ማለት ነው። ኢየሱስ በስጋ እንደመጣ የማይታመን በሙሉ አንቲ ክራይስት ነው ወንድሜ። ለማንኛውም መርየምን አክብረናታል የምትለው ቁርአን ላይ ሸረሪት፣ ንብ፣ የቤት እንስሳ፣ የቤት ዕቃ፣ የመጎዳዳት፣ የማጨፍገግ የሚባሉ ምዕራፎችን አክብራችሁ ነው ወይ ምዕራፉን በእነሱ የሰየማችሁት? በመርየም መሰየም ክብር መስሎ ከታየ የጭስ ምዕራፍስ፣ የብረት ምዕራፍስ፣ የቤት ክፍሎች ምዕራፍስ፣ የዘረፋ ምዕራፍስ፣ የአጋንንት ምዕራፍስ አክብሮት ነው? አጋንንትን አክብሮት ነው? የቤት ዕቃን፣ የቤት እንስሳን፣ የቤት ክፍሎችን፣ የጭስን፣ የማጨፍገግን፣ የመጎዳዳትን፣ የነጎድጓድን እነዚህን ነገሮች አክብረት ነው። ስለዚህ መርየም ከሴቶች ሁሉ የተከበረች ሁና መጽሐፉ በስሟ ከተሰየመ፣ ስለዚህ ጭስ ከሌላ ሁሉ ተከብሮ ነው ምዕራፍ የተሰጠው። መጎዳዳት፣ የማጨፍገግ እነዚህ ሁሉ ተከብሮ ነው። ባይዘወይ የማጨፍገግ ምዕራፍ የተባለው መሐመድ አይነ ስውሩን ወደ እሱ ሲመጣ ሀብታሞችና ባለጠጎችን አይቶ ፊቱን አጨፍግጎበት ነው የማጨፍገግ ምዕራፍ የተባለው እና ተከብሮ ነው። የመሐመድ የጨፈገገ ፊት ተከብሮ ነው። ለማንኛውም ወንድሜ ዓለምን እንደዚህ እያላችሁ አትሸውዱ። እኛ እናውቃለን፣ እንደዚህም እናጋልጣለን። ለማንኛውም ወንድሜ በጣም ነው የምንወድህ። እውነቱን እነግርሃለሁ እንጂ ከልቤ ነው እምራራልህ። በክርስቶስ ኢየሱስ ብታምን የዘላለም ሕይወት አለ። ናና በክርስቶስ ኢየሱስ አምነህ ዳን። መሐመድ ከቁርአን በፊት ጣዖት አምላኪ ነበር። ከዛ ከአረቦች ተረት እንዲሁም ደግሞ ከአይሁዳውያን ትምህርት፣ ከክርስቲያኖች ትምህርት፣ ከኢትዮጵያውያን ሳይቀር እንኳ ኮርጆ ነው አብዛኛውን ነገር የጻፈው እንጂ ከሰማይ የመጣለት ምንም አይነት መገለጥ የለም። እኔ ቻሌንጅ አደርግሃለሁ፣ ቁርአን ላይ መጥቶ በምድር ላይ ከቁርአን በፊት ያልነበር አንድ መገለጥ ካለ ይሄው ቻሌንጅ አደርግሃለሁ፣ አታመጣም። ቁርአን ቢወርድም ባይወርድም ቢሰጥም ባይሰጥም በሰው ልጆች ላይ እየጨመረው ምንም ነገር የለም። መጽሐፍ ቅዱስ ብቻ በቂ ነው። መጽሐፍ ቅዱስ ላይ የተቀመጠ መልካም ነገር ቁርአን ላይ የተለየ የተቀመጠ ምንም ነገር የለም። መጽሐፍ ቅዱስ ላይ ያለ አብዛኛው የተወሰደ ከአይሁዶች ተልሙድ፣ ከኦርቶዶክሳውያን መጽሐፍ የተወሰደ ነው በአብዛኛው የተኮረጀ። ስለዚህ ወንድሜ ሰከን ብለህ ብታየው ጥሩ ነው ብዬ ነው የማስበው። ለማንኛውም እና በክርስቶስ ኢየሱስ ምንናዳን ሻሎም